ካቱ ሰላም ጤና ይስጥልኝ የሳዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። የዛሬው በጣም አነጋጋሪ የሆነ ቪዲዮ ነው። እሱ ምንድነው በጆን ዳንኤል እና በጃኒ የመጣ ነው። በዚሁ አጋጣሚ ጃኒ በጣም ዋሽታለሽ። ለምን ካላችሁ በጣም ብዙ መረጃና ማስረጃ ወጥቶባታል። በዚሁ አጋጣሚ ልንገርሽ ጎንደር ሂደሽ እያለ ማለት ነው ጎንደር ሂደሽ እያለ ከዚህኛው ጋር ተኝተሽ ለምንድን ነው ከሱ ጋር ደውልሽ ስታወሪ ነበር? ግንኙነት የለንም እንደዚህ የለንም እያልሽ ማለት ነው። እና በራስሽ ስራና ሴራ ነው ያፈርሽው። እውነት ለመናገር ሴት መሆኔ ቆጨኝ። እኔ ይሄው ላሰማችሁ፣ ጠብቁ። ጌታን አታምነኝም? እግዚአብሔርን ምንም እያደረግኩ አይደለም። አያችሁ፣ ምንም እያደረግኩ አይደለም፣ ከሱ ጋር ግንኙነት የለኝም እያለች ነው ማለት ነው። በዚሁ አጋጣሚ አንቺ የምትቀልጁ በራስሽ እንጂ በአዶናይ አይደለም። ቆይ እኔ ብዙ የደበቅኳቸው ነገሮች አሉ። እኔ እንዳላውጣው ጆን ዳንኤል ያፈነውን ራሱ እኔ እንዳላውጣው እግዚአብሔር ምስክሬ ነው። አንዳንዴ እስኪ የራሳችሁን ሚዲያ ስትመጡ ኮመንት ላይ ስለወደድሽ አይደለም ስለ እውነት ተናገሪ። ደጋፊ ስትሆኚ ስለ እውነት ስህተት ሲሰሩ ስህተት ነው ብለሽ ተናገሪ። በተቀረ ግን እነሱ የሚያወሩትን ወሬ እኔ ሳወራ ሴት ልጅ ስላለሽ ብለሽ ልታሸማቂኝ ትሞክሪያለሽ። ንፍጣ እኔ እናቴ ሸርሙጣ አይደለችም፣ ወታደር ናት እናቴ። ደደር እናቴ ኢዚ መኒ ለምዳ ያኖረችኝ ያሳደገችኝ እናት አይደለችም። በረሃ ለበረሃ ተቃጥላ ጀግንነትን አስተምራ ያሳደገችኝ እናት ነው ያለችኝ። እሺ እከካ ወይ ደግሞ እየተጋለበች ከማንም ወንድ ጋር እየተኛች ከማንም ወንድ ጋር እየተዳራች አይደለም ያሳደገችኝ። ስራን መስራትን እምነትን ነው አስተምራኝ ያለፈችው። አንቺ እከካው በተቀረ ሴት ልጅ ወልደሽ የኔ ሴት ልጅ የኔ እንግዲህ ዛሬ ምንድነው ሊያሾም የምታውቀው ነገር አለ። ጎንደር ሂደው ውዶቼ ምን እንደተፈጠረ ልንገራችሁ። ጎንደር ሂደው እሷ ከአዶናይ ጋር ሂዳ ጎንደር ሆቴል ላይ ገባችሁ። ልክ ለአዶናይ አለውት እያለችው መጨረሻ ላይ አዶናይን ትታ ከዚህኛው ጋር ትጀናጀናለሽ ማለት ነው ውዶቼ። ከዚህኛው ጋር ትጀናጀናለሽ። መጨረሻ ላይ ገና በጣም ብዙ ጉድ አላት። በጣም የሚዘገንን ጉድ ማለት ነው። በመጀመሪያ ደረጃ ያ ጃኒ በራስሽ ጊዜ ነው የተበላሽው፣ በራስሽ ማለት ነው። ፈጣሪ አዋረደሽ። ምክንያቱም ከዚህ ጋር እሱን ያንኛውን ካልወደድሽው ግዴታ አብረሽ ተቀመጫለሽ። ሰው የለም ለምን አብረሽ ተቀመጥሽ ማለት ነው። በሁለተኛ ደረጃ ደግሞ ኦር አንቺ የተሳሳትሽውና የተሸወድሽው ምን እንደሆነ ታውቂያለሽ ውዴ። ከዚህም አለሁ ብለሻል። ጆን ዳንኤልን በጣም ታፈቅሪዋለሽ። እሱ ደግሞ አይፈልግሽም። መብቱ ነው። ምክንያቱም ከልጁ እናት ተመልሶ አብሮ እየኖረ ነው። ገባሽ? ሁለተኛ ደግሞ የሱን የባንክ አካውንት የምታንቀሳቅሽው የምትይው አንቺ ነሽ። ለምን እስር ቤት እያለ የሰጠሽ ማለት ነው። 1 ሚሊዮን ብር ተበድረሽ ነው የገዛሹ ማለት ነው መኪናሽን። በሁለተኛ ደረጃ ደግሞ ማለት ነው እኔ ግርም የሚለኝ ምን እንደሆነ ታውቃላችሁ ውዶቼ? እች ልጅ ጆን ዳንኤል ጋር ያላለቀ ፍቅር አለባት። ፍቅር አለባት። ያለቀ ቢያልቅ ኑሮማ በዚህ ደረጃ አትልከሰከስም። ምክንያቱም ከሱ ጋር ከዚህኛው ጋር ሁና ከአዶናይ ጋር ሁና እንደገና ደግሞ ለማን ትደውላለሽ? ለዚህኛው አስባችኋል? ከአዶናይ ጋር እየተጋደመሽ ለዚህኛው ወደድኩ፣ አፈቀርኩ፣ ሞትኩልህ፣ ተዘቀዘቅኩልህ ትላለሽ ማለት ነው። ሁለተኛ ደረጃ ደግሞ መኪና ስትገዛ ደግሞ 1 ሚሊዮን ብር ጆን ዳንኤል ነው የሰጣት። ገባችሁ? ስቲል እስካሁን ድረስ የሱን አካውንት ማዘዋወር ትችላለሽ። ማን? ጃኒ። ገባችሁ? ጃኒ። በዚህ መካከል ግን ማን ነው እየተጎዳ ያለው? አዶናይና የጆን ዳንኤል ሚስት ነው እየተጎዳች ያለችው። ምክንያቱም ሁለቱ ይፈላለጋሉ። ሁለቱ ደግሞ ሌላ ሰው ይዘዋል። ገባችሁ? ሁለተኛ ደግሞ አንቺ ጃኒ የምትባይ ማለት ነው ባለዬ፣ እናትሽ የጠንቋይ ልጅ ነሽ ሲጀመር። ኦኬ፣ የጠንቋይ ልጅ እንደሆንሽ ደግሞ አሁን አይደለም ይዘማን እናውቃለን። እናትሽ ጠንቋይ የምትኖር በጥንቆልና። ሁለተኛ ደግሞ ብዙ ሰው ጋር እንደፈለግሽ እዛም ጋር እየተጋደምሽ ማለት ነው። መተሽ ከዚህ ጋር ጆን ዳንኤል እንደዚህ አድርጎኝ፣ ጆን ዳንኤል አቢዩዝ አድርጎኝ፣ ጆን ዳንኤል እንደዚህ ብሎኝ ማለት መብት የለሽም። ምክንያቱም ምን እንደሆንሽ ምን እንዳርግሽ ምን እናውቃለን እኮ
የናንተ እንትን እኮ ህይወትሽ እኮ የተሸፈነ አይደለም። ከማንም ጋር የምትጋደሚ የረከሽ ሴት ነሽ። አለቀ ደቀቀ። የረከሽ ሴት ነሽ። ስለዚህ ለምንድን ነው አሁን እዚህ ጋር መጥተሽ እንደዚህ ብሎ ጆን ዳንኤል አቢዩዝ አድርጎኝ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ አላረገሽም? ውሸት ምንድን ነው ያለሽ? ጆከር መረጃ አለኝ አወጣብሻለሁ ነው ያለሽ። ነይ ብለው ሲጠይቁሽ እነ ሁሉ ሰው ለምኖሻል። እነ ዮኒ ማኛ እነማን እንዳለ ለምኖሻል። አልመጣሽም። ለምን? ስራሽን ስለምታውቂ ማለት ነው። ስራሽን ስለምታውቂ ማንነትሽን ምንነትሽን ስለምታውቂ አልመጣሽም። ለምን? ያልመጣሽበት ምክንያት ደግሞ ራስሽ ስለምታውቂ ማለት ነው። ራስሽን ስለምታውቂ ራስሽን እንትን ስለምትይ አልመጣሽም። በሁለተኛ ደረጃ ደግሞ የኔ እናት ይኸውልሽ ልንገርሽ፣ የለመደ ልማድ ያሰርቃል ከማድ ይላል። አንቺ በዛም እየተከለፈለፍሽ ማለት ነው። ምንድነው የምትፈልጊው አንቺ? ቢዝነስ ደግሞ ፋራ እኔ እኮ ከሱ ጋር ግንኙነት የለኝም ለማለት ፈልገሽ ነው እንዴ? ወደሽ ፈቅደሽ ፈልገሽ እየተዳራሽ ሂደሽ እየተጋደምሽ ከዛ ከሱ ጋር ግንኙነት የለኝም ከሱ ጋር እንደዚህ የለኝም ከሱ ጋር ሪሌሽን የለኝም ብትይ ማን ያምንሻል? ምክንያቱም ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው። ወደሽ ፈቅደሽ ፈልገሽ ሂደሽ እየተደፋሽ አይ እንደዚህ ነው ብትይ አናምንሽም ማለት ነው። በሁለተኛ ደረጃ ደግሞ አንቺ ጆን ዳንኤልን ስለቀናሽበት ነው። ለምን? ኦሬዲ አሁን እሱ የደረሰበት ደረጃ አንቺ ስላልደረሽ ነው። ብደርሽ ኑሮማ በዚህ ደረጃ ለሱ ተንኮል፣ ለሱ ክፋት፣ ለሱ ሸረኝነት እንትን አትይም ነበር ማለት ነው። አታስቢም ነበር። ምንድነው ክፋት፣ ተንኮል፣ ሴራ፣ ስራ ይዘሽ የመጣሽው ለምንድን ነው? የራስሽ ተንኮለኛ ስለሆንሽ ራስሽ ኦር ዝም ብለሽ የምትጋደሚ ሴት ስለሆንሽ ከዛም ጋር ስለምትጋደሚ ከዛም ጋር ስለምትተኝ ከዛም ጋር እንትን ስለምትይ። ምክንያቱም የባለፈው ራሱ እዚህ ዱባይ ሿሿ የሰራው ልጅ ማለት ነው። ሿሿ ተሰርቶ የተባለው ግን እሱ አልሰራም። እውነት ለመናገር ያቺ የዱባይ ናት ባለዬ ማለት ነው። እሷ ራሱ ምን አለች? እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ እያለች ነበር ማለት ነው። ለምን? የውሸት መረጃ ስለሆነ ማለት ነው። እና ጃኒ ዋሽተሻል። ስለዚህ ውጭና የኢትዮጵያን ህዝብ እንደ ህዝብ ይቅርታ መጠየቅ አለብሽ። ገባሽ? የኢትዮጵያን ህዝብ፣ የኢትዮጵያን እናት፣ የኢትዮጵያን አባት፣ የኢትዮጵያን እህት ወንድሞች እንደ ህዝብ መጠየቅ አለብሽ። ገባሽ? ምክንያቱም 100,000 ህዝብ እዛ ተደርድሮ ቁጭ ብሎ እየጠበቀሽ፣ አንቺ ግን ምናልሽ? አይ እኔ ከጆን ዳንኤል ጋር ሐኪም ቤት ከአዶናይ ጋር ሐኪም ቤት ነበርኩ፣ ጨጓራዬን አሞኝ ተገልብጬ ተዘቅዝቄ ምናምን። ውሸት ማለት ነው። ምክንያቱም ውሸትሽ እንዳይወጣብሽ። ሁለተኛ ደግሞ ቤትሽን ከፍተሽ ብታወሪ እመኚ ማንም አያምንሽም። ለምን? አናምንሽማ። ልናምንሽም አንችልም። አለቀ ደቀቀ። አናምንሽም። ምክንያቱም አንቺ ራሱ የራስሽ ሴራ ነው ወስዶ የጣልሽ። የራስሽ ስራ፣ የራስሽ ማንነት፣ የራስሽ እንትን ነው ወስዶ የጣልሽ ማለት ነው። ገባሽ? ምክንያቱም የራስሽ እንትን በቃ አላቅም ሴራሽና ስራሽ በጣም እንትን አለ የሆነ እየተምታታበት ሆነ ማለት ነው። ገባሽ? በሶስተኛ ደረጃ ደግሞ ከምንምና ከማንም በላይ ወንድ ልጅ ሳይደፍርሽ ደፈረኝ። ወንድ ልጅ የሆነ ነገር ሳያረገኝ ደብድቦይ ምን ብሎይ መትቶይ ስትይ ትንሽ እንዲያው ፈጣሪን አትፈሪም? ለምን? አንቺ ለዋንትያ እንደዛ ጊፍት ስለወረደላት እንደዛ ጊፍት ይወርድልኛል ብለሽ ነው። አለቀ ደቀቀ። ምክንያቱም ለዋንትያ እንደዛ በዛ 500,000 ብር በአንድ ጊዜ ሰርታ ስለሄድሽ በአንድ ቀን አንቺ ደግሞ እንደዛ መስራት ስለፈለግሽ እንጂ እስከዛሬ እንደዚህ አይነት መረጃ ካለሽ እስከዛሬ ለምን ይዘሽው አልመጣሽም? ለምን ዝም አልሽ? ለምንስ ዝም ማለት አስፈለገ? ለምንስ እንደገና ደግሞ እዚህኛው ጋር ጓደኛ ሆነሽ ለምንድን ነው እዚህኛው ጋር የምትጨማለቂው? እዚህ ጋር ሆነሽ እንደገና እዚህኛው ጋር ለምንድን ነው የምትደውይው? እየደወልሽ በግዴታ ፈልገኝ፣ በግዴታ አስታውሰኝ፣ በግዴታ እንትን እያልሽ ነው አይደለ? ስለዚህ ከዚህ ጋር ጥፋቱ የማነው ካልሽ የራስሽ ነው፣ የራስሽ ማለት ነው። አንቺ ወርደሽ ሌላውን ሰው ታወርጃለሽ ማለት ነው። ሁለተኛ ደግሞ ማለት ነው ያቺ ጠንቋይ እናትሽ ማለት ነው አልጠነቆለችሽም እንዴ? ያቺ ጠንቋይ እናትሽ አልጠነቆለችልሽም? ብጠነቆልልሽ ኑሮማ አሁን
እምቧከረዩ አትይም ነበር። ገባሽ? እምቧከረዩ አትይም ነበር። ጠንቋዩ እናትሽ እንግዲህ በደንብ አልጠነቆለችልሽም። ምክንያቱም ለዚህ ሁሉ ደረጃ ደግሞ ያበቃልንል ደግሞ የራስሽ ክፋት፣ የራስሽ ስራ፣ የራስሽ ሴራ እንደዚህ ጠልፎ እየጣለሽ ነው። እንደዚህ ማለት ነው። እና ጆን ዳንኤልን ጠልፎ መጣል አይቻልም፣ አይቻልም። ምክንያቱም ጆን ዳንኤል ጀግና ነው። አለቀ ደቀቀ። ምክንያቱም ለብዙ ኢትዮጵያዊ እናት አባቶች ለብዙ ሰው የደረሰ ሰው ነው። በጣም ለብዙ ሰው እና ባንቺ አይነት እሱ እንደዛ አይባልም። ጆን ዳንኤል ጀግና ነው። አለቀ ደቀቀ። ጆን ዳንኤል ይችላል። ጆን ዳንኤል ለኢትዮጵያ እናቶች፣ ለኢትዮጵያ ብሔር ብሔረሰቦች ለብዙ ሰው ደርሷል። ገባሽ? በጣም ለብዙ ሰው ማለት ነው። ስለዚህ አንቺ መሆን ያለብሽ ራስሽን አንደርስታንድ አድርገሽ በሌላ ሲስተም ነኝ፣ በሌላ ሲስተም። አሁን እኮ አንቺ በሌላ ሲስተም አልመጣሽም። እንደዚህ ብሎይ ደፍሮይ በዚህ ወጥቶ በዚህ ወርዶ ነው የምትዩ። ምክንያቱም ውሸት እንደሆነ ስለምታቂ፣ ጆን ዳንኤል አቢውስ እንዳላረግሽ ስለምታቂ፣ ጆን ዳንኤል ምንም ስላላረግሽ ስለምታቂ፣ አንቺ ምንድነው ግዴታ የሱን ስም ማጠልሸት ነው የምትፈልጊው። አሁን ይሳካልኛል ብልሽ ነበር የመጣሽው ማለት ነው። ግን አልተሳካልሽም፣ ሊሳካልሽም አይችልም። ምክንያቱም ጆን ዳንኤል በጣም ጎበዝ ነው። ገባሽ? ሲጀምር ዛሬ ምርቃቱን የሱን ደስታ የሱን እንትን ለማጨለም ነው የመጣሽው። ምክንያቱም ዛሬ ጆን ዳንኤል ስራ ነበረበት፣ በጣም ትልቅ ስራ ማለት ነው። ለዛ ነው ኮምፕሌክሷ ተንጫጭቶ በጣም በጣም ተናዳ ማለት ነው ይህን አጀንዳ ያመጣችሁ። ስለዚህ ሁላችሁም እህት ወንድሞቻችን ከጆን ዳንኤል ጎን ቁሙ እንላችኋለን። እና ምን ልላችሁ ፈልጌ መሰላችሁ? ከውሸት ጎን አትቆሙ። እሴት ስለሆነች እንደዚህ ስለሆነች አትበሉ። እዚህ ጋር እሴትነት ሳይሆን እውነትና ውሸቱ ነው። ምክንያቱም ትክክል የሆነ ተበድላ ቢሆን አቢውዙና ቢሆን መታ ትመጣ ነበር። መታ አይ እንደዚህ 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 ተደርጋለሁ፣ እንደዚህ እንደዚህ ተፈጥሯል፣ እንደዚህ ተበድያለሁ፣ በዚህ እንደዚህ ተውኛለሁ ትል ነበር። እሷ ግን ምንም አይነት አጀንዳ የላትም። ምንም የምትለው ነገር ስለሌላት አልመጣችም። ገባችሁ? እነ ዮኒ ማኛ እነ ጆከር እነዛ ስንት ሰዓት ነው እየጠበቋት? አልመጣችም። እነ ማሚ ስንት ሰው ጠብቋታል? አልመጣችም። ምክንያቱም ስራዋን ስለምታቅ ማለት ነው። ሴራዋን ስለምታቅ ማለት ነው። አንዳንዴ ስራና ሴራ ይዛችሁ በጣም ነው የሚደብረው፣ በጣም ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ሁላችሁም ከጆን ዳንኤል ጎን ቁሙ። ጆን ዳንኤል ይችላል እያላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ ሺህ ዓመት ለማንኖር ነገር ውሸትን ውሸት እውነትን እውነት ብለን ነው መሄድ ያለብን። ምክንያቱም ሴት ስለሆነች እኔ በውሸት አብሬያት ልቆም አልችልም። ገባችሁ? ሴት ስለሆነች ብቻ አይ ሴት እንደዚህ ናት እያልኩ አብሬያት ልቆም አልችልም። ውሸት ከሆነ ዋሽታለሽ፣ ትቀጠቀጣለሽ። አለቀ ደቀቀ። ሰላም አለይኩም።